እየተፈጠረ ያለው ቤተሰብ እንዴ? በዚህ ልክ ምንድነው? እሺ አብርሽ ነገሮችን ረስቷል፣ ትክክል ነው። ማስታወስ ይፈልጋል። ማስታወስ የሚፈልገው ደግሞ መቼስ ከመሬት ተነስቶ አይደለም። በቃ ያለፉትን ነገሮች ሊያስታውስለት የሚችሉትን መረጃዎች በሙሉ መሰብሰብ ይኖርበታል። ይህንን ነው እያደረገ ያለው። ለዚህም ነው ሩታን ማግኘት የፈለገው። ነገር ግን ሩታን ብቻ ማግኘት ሲፈልግ ኤፍሬምን ይዛው መጣች። ሩታ አይደለም እንዴ? ኤፍሬምን ይዛው ከመጣች ቡዜ ለምንድን ነው እነሱን ትታ መሄድ የሄደችው? ለምንድን ነው እንዴ? ምን አስፈለገ? ኤፍሬም እኮ ሲጀምር አሁንም እኮ የዋህ ነው። በቃ እሷ የምትለውን ነገር ነው የሚሰማው። ቡዜ ግን በዚህ ልክ ለምንድን ነው ያኔ ለሄርሜላ ስታስብ ለወንድሟ ስታስብ ስታስመስል እንዳልነበር ለምንድን ነው አሁን ያልፈለገችው? እንዴት አብርሽን በዚህ ሁኔታ ውስጥ እያለ ትታ እነ ሩታ ጋር ትሄዳለች እንዴ? ለምንድን ነው በዚህ ልክ ለሩታ እንትን ማለት የፈለገችው? እነ ሩታ እኮ ሲጀምር አስበውበት አቅደውበት ነው። ሲቀጥል ደግሞ ከኤፍሬም ጋር ምን ማለት እንዳለባቸው ማሳመን እንደሚችሉ አምነው ነው የመጡት። በዚህ ሰዓት ግን ለምንድን ነው ሩታ ትታው የሄደችው ብቻውን? ለምን በዚህ ልክ ምንድነው እያሰበች ያለችው እንዴ? በባለፈው እሱን እንደዚህ እነ ኤፍሬምን በወንድሙ ላይ እያለን ስንት ነገር ስንል እንዳልነበር አሁን ደግሞ ቡዜ ነች ሌላ ዓላማ ይዛ እየመጣች ያለችው። እና ለምን አስፈለገ እንዴ? ይሄ ልጅ አያሳዝናቸውም እንዴ? ይሄ እኮ ማድረግ ያለበት መሆን ያለበት ቡዜን ከምንም በላይ ያምናታል። እህቱ ነች አይደለም እንዴ? የተፈጠረውን ሙሉ ነገር ታውቃለች። ስለዚህ ለምንድን ነው ሌላ ነገር ሲጀምር መጠየቅ ምናምን እኮ ራሱ አስፈላጊ አይደለም። ወደ ኋላም ተመልሶ ቪዲዮ ማየትም እንደዛው። ምክንያቱም ስንት ጊዜውን ነው እንትን የሚለው። ባጭር አማርኛ ግን የተፈጠረውን ነገር ብታስረዳው ግልጽ እኮ ነው በቃ ማን ምን ሲያደርግ እንደነበር፣ ለሱ ማን ትክክለኛ አስተሳሰብ እንደነበረው፣ እሱን ማን መጉዳት እንደፈለገ፣ እዛ ደረጃ ድረስ ማን እንዳደረሰው ግልጽ የሆነ ነገር ነው። ለምንድን ነው ይሄንን ማስረዳት ያልፈለገችው? ይሄን እኮ በ10 እና በ20 ደቂቃ ውስጥ ራሱ አስረድታ ማሳመን የምትችል ሰው እዚህ ጋር ቡዜ ነች አይደለም እንዴ? እና ኤፍሬም እኮ አሁን ላይ የራሳቸውን ጥፋት በጥፋት እየሸፋፈኑ ጭራሽ ወደሱ እያዞሩት ነው ያሉ። እሱ ደግሞ እውነት እየመሰለው ነው ያለው። ስለዚህ ለምንድን ነው የሄርሜላ በደል እዚህ ጋር የማይታየው? ለምንድን ነው ለሄርሜላ ተናገሪላት ስትባል ምንም እያለች አይደለም። በቃ ሄርሜላ ቆማ እንኳን ስለሷ የሚመሰከርላት ሰው ሆኖ ለሷ ምንም እያለች አይደለም። ነገር ግን ለምንድን ነው ብቻቸውን እንዴት ትታ ትሄዳለች? እያወቀች የነሱን ሴራ የነሱን ተንኮል እያወቀች እንዴት ነው እንደዚህ ልታደርግ የቻለችው? ቡዜ እኔ ምንም በቃ አሁን የቡዜ አላማ ምንም ነው እየገባኝ ያልሆነው ማለት ነው። ምን ለማድረግ ነው እየሞከረች ያለችው? በዚህ ልክ ለምን አስፈለገ? ቤተሰብ እውነት ከሆነ ለምን አስፈለገ? በወንድሟ ላይ ወንድሟ ወደ ደህና ደረጃ እንዲመለስ ወደ ጤናው ኦልሬዲ ተመልሷል እኮ። ነገር ግን ነገሮችን በሙሉ ማስታወስ ይፈልጋል። ወደ ራሱ ህይወት ተመልሶ መኖር ይፈልጋል። ለዚህ ደግሞ ትክክለኛው መልስ ያለው እነ ቡዜ ጋር ነው በቃ። ስለዚህ ይህንን ነገር ማስተካከል አለባቸው እነ ቡዜ ግዴታ። ይሄ ነገር ካልተስተካከለ ምንም መስመር ነው የማይዘው።